አልፋልፋ በሀገራችን የተለያዩ አካባቢዎች ተላምደው እየለሙ ከሚገኙ የተሻሻሉ የእንስሳት መኖ ሰብሎች መካከል አንዱ ነው። ከፍተኛ የሆነ የንጥረ ምግብ ይዘት በተለይም ከፍተኛ የሆነ ፕሮቲን ያለው የመኖ ሰብል ሲሆን የአፈር ለምነትንም በእጅጉ ይጨምራል። አልፋልፋ ቋሚ ከሚባሉት የእንስሳት መኖ ሰብሎች መካከል አንዱ ሲሆን አንዴ ከተዘራ በኋላ ረዘም ላሉ ዓመታት ምርት መስጠትም ይችላል። አልፋልፋን በዝናብ ወይም በመስኖ ማልማት ይቻላል። አልፋልፋ ከዘር መረጣና ከማሳ ዝግጅት ጀምሮ የተለያዩ ስራዎችና እንክብካቤዎችን የሚፈልግ የመኖ ሰብል ነው። የአልፋልፋ የመኖ ሰብል ዘር ደቃቅ ዘር ካላቸው የመኖ ሰብሎች ዘር መካከል አንዱ ስለሆነ የምዘራበት ማሳ በደንብ መዘጋጀትና መለስለስ አለበት። ዘሩ ከተዘራና ከበቀለ በኋላም የተለያዩ እንክብካቤዎችን ይፈልጋል። ዘሩ ከበቀለ በኋላ ቀጣዩ ስራ ምንድነው? ዘሩ በደንብ ሆኖ ኢስታብሊሽ እንዲያደርግ በደንብ ሆኖ ቡቃያው እንዲያድግ መከታተል ያስፈልገናል። ምንከታተለው አንደኛ ከተባይ አንዳንድ የሚቆርጡ አሉ፣ እንደ ክሪኬት እንደሚባሉ አይነት ቡቃያውን የሚቆርጡ አሉ። ስለዚህ ያንን መከታተል አለብን። ሁለተኛ ደግሞ አደግ ሲል ደግሞ አረምም መቆጣጠር አለብን። አረሙ ከተነሳ በኋላ እንግዲህ ብዙ ጊዜ ይሄ አልፋልፋ የሚባለው እንዳልኳችሁ ቋሚ ነው። አንዴ ከተዘራ በኋላ ለ7 ለ8 አመት የሚቆይ ስለሆነ አንዴ መሬቱን ከቨር ካረገ በኋላ አረም አያስቸግርም። አልፎ አልፎ እንትን ሊያደርግ ይችላል። እንግዲህ ማዳበሪያ በሚዘራበት ጊዜ ቢጨምር መልካም ነው። አልፋልፋ እርግጥ ብዙ ማዳበሪያ አይፈልግም፣ ምክንያቱም ቅጠላ ቅጠል ስለሆነ ናይትሮጂን ፊክስ ያደርጋል፣ ራሱን ይችላል። ግን ደካማ መሬት ከሆነ በተለይ ስሩ በደንብ እንዲያድግ ዳፕ ፈርቲላይዘር ወይም ፍግ ወይም ኮምፖስት መጨመር በጣም ጥሩ ሆኖ እንዲበቅልና ከዛም በኋላ ከበቀለ በኋላም ጥሩ በተከታታይ ብዙ ምርት እንዲሰጥ ያደርጋል። አልፋልፋ የሚመከረው እየታጨደ ለከብቶች መመገብ ነው። በትክክለኛው ጊዜ ታጭዶ ለከብቶች መመገብ ነው። ግን ማሳው በርከት በሚልበት ጊዜ ምናልባት በተለያየ መንገዱ ልናቆየው እንችላለን፣ ለገበያ ማቅረብ ይቻላል። ስለዚህ ለከብቶች እያጨን በመሰጥበት ጊዜ ምንድነው የሚደረገው? 50% የሚሆነው ያደገው አልፋልፋ ሲያብብ ያኔ አጭዶ ለከብቶች መመገብ ነው። እንግዲህ ምንድነው 50% አበበ ማለት በምርታማነቱ ከፍተኛ በጥራቱም ከፍተኛ ነው። እንግዲህ አልፋልፋ እንዳልኳችሁ ኩዊን ኦፍ ፎሬጅስ የሚባለው ጥራቱም በጣም ከፍተኛ ስለሆነ ነው። ከፍተኛ የሆነ የፕሮቲን ይዘት ነው ያለው። ከ23 ከ24% በላይ ነው ፕሮቲን ያለው። ይሄ ማለት ከፍሩሽካ ከምጥን መኖ ሁሉ በላይ ነው። የዚህኛው የሚለየው በዛ ያለ ፋይበር አለው ወይም ቃጫ አለው እና ከብቶችን ከሌላ መኖ ጋር እየቀላቀሉ እንደ ድጎማ መኖ ፍሬሹን ወይም አረንጓዴውን እያጨዱ መመገብ በጣም ይመረጣል። ግን ብዙ ምርት ከሆነ ወይም ደግሞ ለገበያ ማቅረብ ካስፈለገ በተለያየ መልኩ ማቆየት ይቻላል። ለምሳሌ ድርቆሽ መስራት ይቻላል ወይም ገፈራ መስራት ይቻላል። እንግዲህ አልፋልፋ እንዳልኳችሁ ቋሚ ሰብል ነው። ይሄ ቋሚ ሰብል ምንድነው? በየጊዜው መታጨድ ይችላል። ብዙ አይነት ማኔጅመንት ሌቭልስ አሉ። እንግዲህ በትክክል ማኔጅመንት በሚፈልገው ሁኔታ ከተሰራ በየ33 ቀኑ መታጨድ ይችላል። በየ33 ቀኑ ይሄ እንግዲህ በመስኖ ሆኖ ውሃው ሲቀርብለት ማዳበሪያው በትክክል ከሆነ ያየሩ ሁኔታ ቆንጆ ከሆነ በየ33 ቀኑ እንትን ይሆናል። ነገር ግን እንደ ማኔጅመንት ሌቭሉ ወይም እንዳያያዙ ሁኔታ በዝናብ ከሆነ ለምሳሌ እስከ 5 እስከ 6 እስከ 7 ጊዜ ሊሆን ይችላል። የዝናቡን በየአካባቢው የተለያየ ነው በአመት። አንዳንድ አካባቢ በዛ ሊል ይችላል፣ አንዳንድ አካባቢ በልግ ሊኖር ይችላል፣ አንዳንድ አካባቢ ትንሽ ሊሆን ይችላል። ስለዚህ እንደየ አካባቢው 3 የሚሰጥ ሊኖር ይችላል፣ ግን 5 6 በጣም ኮመን ነው። ይሄንን መኖ ለየትኞቹ እንስሳት ነው የምንመግበው ስንል ደግሞ በአብዛኛው የሚመረጠው ለወተት ከብቶች ነው። ለወተት ከብቶች በጣም ይመረጣል። ግን ለሌሎች ከብቶችም መመገብ ይቻላል፣ ለሚወፍሩ ከብቶች መመገብ ይቻላል፣ ኢቭን ለዶሮ መመገብ ይቻላል። አሁን ዶሮ አስኳሉን ቢጫ የሚያረጋው ካሮቲን የሚባለው ሚነራል አልፋልፋ ውስጥ ነው ያለ። ስለዚህ ይህንን እያጨዱ ለዶሮዎች ቢንጠለጠልላቸው ያንን እየተመገቡ ጥሩ የሆነ ከለሩ አትራክቲቭ የሆነ ለገበያ በተለይ ተፈላጊ የሆነው አስኳሉ ቢጫ የሆነውን እንቁላል ማምረት ይቻላል።
አልፋልፋ ከመኖ ባሻገር ዘር አምርቶ መሸጥ ይቻላል። አልፋልፋ እንደምታውቁት ዋጋው ዘሩ በጣም ተፈላጊ ነው። እርግጥ አልፋልፋን ለማምረት ልምድ ይፈልጋል፣ ዕውቀት ይፈልጋል። ሁሉም ገበሬ እንዲያመርቱ አይፈልግም። ግን ሙያውና ልምዱ ያለው የዘሩ ሁኔታ በጣም አስተማማኝ የሆነ ወይም ማረጋገጫ ወይም ሰርቲፋይ መሆን የሚችል ዘር አምራች ግን አልፋልፋ ዘሩን አምርቶ በጣም ሊጠቀም ይችላል። እነዚህ ቅጠላ ቅጠል መኖዎች በባህሪያቸው ከፍተኛ የሆነ ፕሮቲን ያላቸው ስለዚህ ከብቶች በሚበሉበት ጊዜ በጣም ፈጣን የሆነ ውህደት አለ። ያ ውህደት አሞኒያ የሚባል ጋዝ ያመነጫል። ያ ሆዳቸው ውስጥ ይጠራቀማል። በተለይ ውስጥ ያንን አሞኒያ ቶሎ ወስዶ ወደ ሌላ ነገር የሚቀይር ምግብ ከሌለ ለምሳሌ እንደ ገለባ ሊሆን ይችላል ወይም እንደ ኮንሰንትሬት ሊሆን ይችላል ሌላ አይነት ያንን አሞኒያውን ወስዶ የሚጠቀም ከሌለ አሞኒያ ብዙ ይመነጫል። እዛ ግን የሚወሰደው ትንሽ ከሆነ ሆዳቸው እየተነፋ ይመጣል ማለት ነው። ስለዚህ ቅጠላ ቅጠል መኖዎችን በምንመገብበት ጊዜ በጣም ጥንቃቄ ማድረግ አለብን። ይሄ በተለይ በጣም አደገኛ የሚሆነው አንደኛ ጤዛ ያለው ከሆነ ጤዛ ያለው ማለት የመፈጨት እንትቱን በጣም ያፈጥነዋል። ውሃ ሲኖር በቃ ቶሎ ሲበላ ወዲያው ውህደት በጣም ፈጣን ይሆናል። ሲጠወልግ ግን ቀስ ብሎ ነው እንትን የሚለው። ስለዚህ እኔ እንደ ማገጥ አይነት እንደ ዋጅማ አይነት ይሄ ሜዲክስ ክሎቨር እንደገና አልፋልፋ ሌሎችም አይነት መኖዎች የቅጠላ ቅጠል መኖዎች ሲመገቡ ጥንቃቄ ማድረግ አለብን። የመጀመሪያው ግጦሽ የሚባል ነገር በፍጹም መኖር የለበትም። ግጦሽ ባይሆን ይመረጣል። ግጦሽ ላይ እነሱ በነፃ አግኝተው እንደፈለጉ እንዲበሉ ማድረግ አይመጥኑትም። ብዙ ስለሚበሉ ያ አደገኛ ሊሆን ይችላል። ሁለተኛው በተለይ ደግሞ ጠዋት መብላት የለባቸውም። ጤዛ ያያለ እንደው ግጦሽም ይሁን በርከት አድርገውም እንዲበሉ ከተደረገ ከሰዓት በኋላ ጤዛው ከረገፈ በኋላ ነው መሆን ያለበት። ሌላው ምንድነው በባዶ ሆዳቸው መሆን የለበትም። ለምሳሌ ከቤት ሲወጡ ገለባ ወይ አገዳ ተሰጧቸው ያን ከበሉ በኋላ ይሄን አልፋልፋም ይሁን ሌላውን ነገር ቢበሉ ችግር የለውም። አጭደን ስሰጥ የሚመረጠው ትንሽ ጠውለግ አድርገን ማለት ጧትና አጭደውና እስከ 5 እስከ 6 ሰዓት አቆይተን ብንሰጣቸው ቤስት ነው። ሲሰጣቸውም ተመጥኖ ነው መስጠት ያለበት። ይሄ ሃይ ኳሊቲ የሆነ ፊድ ስለሆነ ዝም ብሎ መስጠት የለበትም። ቢቻል በምርታማነታቸው ደረጃ መሆን አለበት። አለበለዚያ እንደዛ አልፋልፋና ቅጠላ ቅጠል መኖዎች በተለይ ጤዛ ባለበት ጊዜ ችግር ይፈጥራል። ከብቶችም ሊሞቱ ይችላሉ። እንግዲህ አንድ ከብት ሲሞት ለአንድ ገበሬ ትልቅ ኪሳራ ያደርሳል። ስለዚህ እዚህ ላይ በጣም ጥንቃቄ ማድረግ አለብን። በትክክል ያመጋገቡን ስርዓት ተከትለን መመገብ አለብን።